ጤና ይስጥልን ተመልካቾቻችን ከአሚኮ የኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። ለ2027 የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታውን ያካሄደው የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን በድምር ውጤት 4-0 በማሸነፍ ወደ ቀጣዩ ዙር አልፏል። አሰልጣኝ ዮሐንስ ሳሌ በደጋፊ ፊት በመጫወታችን ለድል እንዳበቃቸው ተናግረዋል። የሳኦ ቶሜው አሰልጣኝ ደግሞ ኢትዮጵያውያን ተጫዋቾችን አድንቀዋል። ኃይሉ አዳነ ከድሬዳዋ ተጨማሪ ዘገባ አድርሶናል። ለ2027 የአፍሪካ ዋንጫ በቅድመ ማጣሪያ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ትናንት ድሬዳዋ ላይ የመልሱን ጨዋታ አካሂዶ 1-0 ረቷል። ዋሊያዎቹ ከቀናት በፊት ከሜዳቸው ውጭ ያደረጉትን ጨዋታ 3-0 የረቱ ሲሆን የትናንቱን ድል ተከትሎ በድምር ውጤት 4-0 በማሸነፍ ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። ከ5 ዓመት በኋላ በደጋፊው ፊት ድሬዳዋ ላይ ጨዋታውን ያደረገው የዮሐንስ ሳሌ ስብስብ በመጀመሪያው የጨዋታ አጋማሽ ያሳየው ብልጫ ለድል አብቅቶታል። በ3ኛው ደቂቃ ሙከራ በማድረግ የጀመሩት ዋሊያዎቹ 7ኛው ደቂቃ ላይ የጨዋታውን ብቸኛ ግብ አስቆጥሯል። በጨዋታው ልዩነት ፈጣሪ ከነበረው የሲዳማ ቡናው ተጫዋች መስፍን ታፈሰ የተሻገረለትን ኳስ ቸርነት ጉግሳ በግሩም ሁኔታ ወደ ግብ ቀይሯታል። ከዚች ግን መቆጠር በኋላ የኢትዮጵያ ብሔራዊ ቡድን ለግብ የቀረቡ ሙከራዎችን ባቤል ያለውና ከነአን ማርክነህ አማካኝነት አድርጓል። ከረፍት መልስ ውጤቱን ለማስጠበቅ ጥንቃቄን ምርጫው ያደረገው የኢትዮጵያ ብሔራዊ ቡድን ጥራት ያላቸውን የግብ ዕድሎችን መፍጠር አልቻለም። በተጋጣሚያቸው ሳኦ ቶሜና ፕሪንሲፔ በኩልም ቢሆን ወደ ግብ ለመድረስ የዋሊያዎቹን የተከላካይ ክፍል ማለፍ ተስኗቸው በደርሶ መልስ ተሸንፈው ከውድድሩ ውጭ ሆነዋል። የድምር 4-0 ውጤቱ ኢትዮጵያን ወደ ቀጣዩ ዙር ሲያሳልፍ የሳኦ ቶሜና ፕሪንሲፔ ጉዞ በቅድመ ማጣሪያ ተገቷል። ከጨዋታው መጠናቀቅ በኋላ የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ ቡድኑ ድል ቢያስመዘግብም መሻሻል የሚያስፈልጋቸው ስራዎች እንዳሉ ግን ጠቁመዋል። መሻሻል የሚገባቸው በጣም ብዙ፣ ለምሳሌ ዛሬ ጎል ካገባን በኋላ ወደ ኢንዲቪጁዋልነት ተመለሱ። ያ ኢትስ አንፕሮፌሽናል፣ ግን መሻሻል ይችላል። ምክንያቱም እኛም የምናስተምረው ነገር በአንድ ሳምንት መሻሻል የሚችል አይደለም። ልምድ አቤት በቀላሉ የሚመጣ አይደለም፣ በቀላሉም አይተውም። ማጥቃት፣ በተለይ በማጥቃት ደረጃ ላይ ያሉ ብዙ ችግሮች አሉብን። እነሱን እናስተካክላለን። ለረጅም ጊዜ በስደት ሲጫወት የነበረው የኢትዮጵያ ብሔራዊ ቡድን በዚህ የቅድመ ማጣሪያ ጨዋታ ወደ ሜዳው ተመልሷል። ይህ የሆነው ደግሞ በድሬዳዋ ስታዲየም ነው። አሰልጣኝ ዮሐንስ ሳሌም የሀገርን ክብር የሚያስጠብቅ መጫወቻ ሜዳ ያስፈልገናል የሚል ማሳሰቢያ ሰጥተዋል። 130 ሚሊዮን ሕዝብ አለን። 5-6 ሚሊዮን 10 ሺህ ሰው የምትይዝ ስቴዲየም ሊኖረን ይገባል፣ ሊታሰብበት ይገባል። የሀገር ክብር ነው። በክብር ደረጃ ኢትዮጵያ ያንን ነገር ማድረግ ይገባታል። ውድድር ውስጥ እስካለን ጊዜ ድረስ፣ እስከተወዳደርን ጊዜ ድረስ አንዱ መስፈርት ሜዳ ነው። ብዙ ገንዘብ እያስወጣን ነው፣ ብዙ ትራቭል እያደረግን ነው። ህዝባችን የራሱን ተጫዋቾች የማያይበት ደረጃ ለ5 ዓመት ደርሶ ነበረ። እኔ አዲስ ነው የሆነብኝ ዛሬ በግራ በቀኝ ምናምን ሲጫው ደግነቱ ፋሲልን ሳሰለጥን ስለነበር ያን ድምፅ ሰምቼዋለሁኝ ዛሬ መልሼ፣ የመጨረሻ ጊዜ ፋሲል ላይ ሰማሁትን ማለት ነው። ይሄን ነው የሚፈለገው። በኢትዮጵያ በነበራቸው ቆይታና የተደረገላቸውን መስተንግዶ በማመስገን ሀሳባቸውን መስጠት የጀመሩት የሳኦ ቶሜና ፕሪንሲፔ አሰልጣኝ ሪካርዶ ሞንሳቶ የዋሊያዎቹን የፊት መስመር ተጫዋቾች አድንቀዋል። ኢትዮጵያ በጣም ጥሩ ተጫዋቾች አሏት። በተለይ አጥቂዎቹ አቤል ያለው፣ መስፍን ታፈሰና ቸርነት ጉግሳ። በእኔ እምነት እነዚህ ተጫዋቾች በፖርቹጋል ሱፐር ሊግ በሚሳተፉት ቤኔፊካ፣ ፖርቶ ወይም ስፖርቲንግ መጫወት የሚያስችል አቅም ያላቸው አስደናቂ ተጫዋቾች ናቸው። In my opinion, these 3 players can play the first division of Portugal. I'm sure. They are amazing players. የኢትዮጵያ ከፍተኛ ሊግ ውድድር የ15ኛ ሳምንት የምድብ ሀ ጨዋታዎች ትናንት ሲጠናቀቁ ዛሬ የምድብ ለ 17ኛ ሳምንት ጨዋታዎች ጀምረዋል። በምድብ ሀ ትናንት 2 ጨዋታዎች ተደርገዋል። ንብ ቡራዩ ከተማን 2-1 እና ቤንች ማጂ ቡና ባቱ ከተማን 3-0 ረትተዋል። ምድቡን ጋሞ ጨንቻ በ34 ነጥብ እየመራ ወደ ፕሪሚየር ሊግ ለመግባት እየታተረ ነው። ተከታዮቹ ባቱ ከተማና የካ ክፍለ ከተማ ማሸነፍ አለመቻላቸው በ3 ነጥብ ልዩነት እንዲመራ አስችሎታል። በምድብ ላይ 17ኛ ሳምንት ጨዋታዎች ዛሬ መደረግ ጀምረዋል። ወራጅ ቀጠና የሚገኘው አዲስ አበባ ከተማ ዛሬም
በመንጌ ቤኒሻንጉል 1-0 ተሸንፏል። ዛሬ ከሰዓት ወደ ፕሪሚየር ሊግ ለመግባት የሚፎካከሩ ክለቦች ጨዋታ አላቸው። ደሴ ከተማ ከቢሾፍቱ ከተማ የሚያደርጉት ጨዋታ 7:30 ሲል ይጀምራል። ደሴ ካሸነፈ ሀላባ እስኪጫወት መሪነቱን ይረከባል። ቢሾፍቱ ባለፈው ሳምንት አዲስ ከተማን አሸንፎ ደሴ ደግሞ ከንፋስ ስልክ ጋር ነጥብ ተጋርቶ ለዛሬው ጨዋታ ተዘጋጅቷል። መሪው ሀላባ ከተማ ደግሞ ባለፈው ሳምንት ደሴ ነጥብ ካስጣለው ንፋስ ስልክ ክፍለ ከተማ ጋር 10 ሰዓት ላይ ጨዋታቸው ይጀምራል። ምድብ ለን ሀላባ ከተማ በ31 ነጥብ ሲመራ ደሴ ከተማ በ29 ነጥብ ይከተላል።